በህይወታችሁ እየሞከራችሁ እየጣራችሁ የምርም የተቻላችሁን እያደረጋችሁ ነገር ግን ስኬታማ እሆናለሁ ወይንስ አልሆንም የሚል ጥርጣሬ ከገባችሁ ስኬት ደጃፋችሁ ጋር ቆማ በርን እያንኳኳች እንደሆነ የሚያሳይ ህይወታችሁ ውስጥ ያለ 4 ምልክቶችን በረንብ አድርጌ ያስረዳችኋለሁ። የዛሬ ቪዲዮ የሚሆነው የምርም በቅርቡ እንደሚሳካላችሁ ማለትም እስከዛ ድረስ የጣራችሁትና ያደረጋችሁትን ነገር በቅርቡ እንደምታስዱ የሚያሳይ ህይወታችሁ ውስጥ አሁን ከረንትሊ ያለ 4 ምልክቶችን ነው። እነዚህ ምልክቶች ስናገር አራቱንም ማለት ነው ይሄን ነገር እያደረኩ ነው ካላችሁ እመኑኝ ነው የምላችሁ ስኬት በቅርቡ ህይወታችሁ ውስጥ ይመጣል። አንድ እስከ መጨረሻ ድረስ ደግሞ ከቆያችሁ አራተኛና መጨረሻ ላይ የምናገረው ነገር ብዙዎቻችሁ የማትጠብቁት ነው። ስለዚህ እስከ መጨረሻ ድረስ ተከታተሉ። ሃይ ኤቭሪዋን፣ እኔ ናችሁ ለማታውቁኝ ዲዲ አባላለሁ። እንኳን ወደ ቻናሌ መጣችሁ። በዚህ ቻናል ላይ እንግዲህ ስለ ፕሮዳክቲቪቲ፣ ፐርሰናል ዲቨሎፕመንት እንዲሁም ደግሞ ስለ ህይወታችንን ማሻሻል ላይፍ ማኔጅመንት በሚሉ ያዙት ስለዛ ቶፒክ እናወራለን። ኢፍ ዩ አር ኢንትረስትድ እባካችሁ ሰብስክራይብ አድርጉና ቻናላችንን ፋሚሊያችንን ተቀላቀሉ። እኔም ፐርሰናሊ ማግኘትም ከፈልጋችሁ ኢንስታግራም ላይ ያለው ቲክቶክ ላይ ያለው ኦር ደግሞ የቴሌግራም ቻናላችንን ጆይን ማድረግ ትችላላችሁ። ከዛ ላይ በጣም ፕሮዳክቲቭ የሆኑ ሰዎች ስላሉ ከኔ ጋር ዋን ኦን ዋን መስራት ከፈለጋችሁ ህይወታችሁ ላይ ለውጥን ማምጣት ከፈለጋችሁ እኔ ፐርሰናል ዲቨሎፕመንት ላይ ሰዎችን ትሬን አድርጋለሁ። ስለዚህ ከኔ ጋር ሴሽኖችን መያዝ ትችላላችሁ። ህይወታችሁ ላይ አንድ ላይ እንሰራለን ማለት ነው። ወደ ምልክቶቹ እንሂድ አይሻልም? የመጀመሪያው ምልክት ህይወታችሁ ላይ የምታሳዩት is that አካሄዳችሁን አረማመዳችሁን ለማንም አትናገሩም። ድሮ ላይ አዲስ ሀሳብ ሲኖራችሁ አዲስ ፕላን ሲኖራችሁ ማድረግ የምትፈልጉትን ነገር ለሁሉም ሰው ካልተናገራችሁ አይሆንም። ማለትም ከሰው ያንን ኮንፈርሜሽን ስለምትጠብቁ ማለት ነው። ማለትም ያ ሰው አዎ ትክክል ነው አድርገው ይሄማ ጥሩ ሀሳብ ነው የሚላችሁ ያቺ የደስታ ስሜት ዶፓሚን የምትሰጠን አለ አይደለ? ያ ነገር እስከሚሰማችሁ ድረስ ምንም ነገር አታደርጉም ነበር። ስለዚህ ላይ እያንዳንዱ ሰው እየሄዳችሁ ሀሳባችሁን ትናገሩ ነበር። አሁን ላይ ተቆጥባችኋል። አሁን ላይ ለማንም አትናገሩም። እውነቱን ለመናገር በጣም ብዙ ሰክሰስፉል የሆኑ ሰዎችን አይቻለሁ። እነዚህ ሰዎች ጋር ያየሁት ምልክት ደግሞ ዝም ብሎ ነው የሚንቀሳቀሱት። ነገሮችን ከማድረጋቸው በፊት ሳይሆን ካደረጉት በኋላ ነው የሚናገሩት። ኢንፋክት ካደረጉት በኋላ ራሱ አይናገሩም። ለምን ታውቃላችሁ? ምክንያቱም ህይወታቸው ራሱ ስለሚናገር ማለት ነው። ስለዚህ አንዳንድ ጊዜ አንደበታችሁ ዝም ብሎ በህይወታችሁ ላይ የሚገለጥ ነገር ካለ የምር ይሄ ትልቁ ሳይን ነው። ምናልባት ይህንን ታውቁ እንደሆነ አላቅም፣ ነገር ግን ሳይንስ ሲናገር ማለት ነው እቅዳቸውን ከሚናገሩና ከማይናገሩ ሰዎች ልዩነት እቅዳቸውን የማይናገሩና ዝም ብለው ወደ ስራ የሚሄዱ ሰዎች ከ33 እስከ 42% የሚያክሉት ያሉትን ነገር እንደሚያሳኩ እንዲሁም ደግሞ ለስኬት በጣም ቅርብ እንደሆኑ ያሳያል። ስለዚህ ህይወታችሁ ላይ ይህንን ነገር ካያችሁ ማለትም ከዚህ በኋላ ረጋ ማለታችሁን ለሰው የማትናገሩ ከሆነ ዝም ብሎ በቃ ህይወት ይናገር በቃ የሆነው ነገር ይሁን በቃ የሆነ ነገር ይሁን የምትሉ ሰዎች ካላችሁ ይሄ በጣም ትልቁ አንዱ ሳይን ነው። ስለዚህ የምርም ነው የምላችሁ የእድገት ምልክቱ አንደኛው ዝም ብሎ መንቀሳቀስ ነው፣ ህይወታችሁ እንዲናገር ማድረግ ማለት ነው። ሁለተኛው ምልክት ደግሞ ህይወታችሁ ላይ ያሳያችሁ ያላችሁት ከምታቅዱበት ጊዜ ይልቅ ወደ ስራ የምትተገብሩበት ጊዜ እጅግ በጣም ብዙ ነው። ማለትም ለምሳሌ አሁን እኔ ብዙ ጊዜን የማሳልፈው እውነቱን ለመናገር በእቅድ ነው። ማለት እኔ እቅድ ላይ የሚችለኝ ሰው የለም በነገራችን ላይ። ለዛ ነው ከድሮ ጀምሮ ኦርጋናይዜሽን ላይ ፕላኒንግ ላይ በጣም ጎበዝ ነኝ። እያንዳንዱ ነገር በእቅድ እመራለሁ። ነገር ግን መመራት የሚለው ላይ ሲመጣ ማለትም ያንን ነገር ከእቅድ ዘልዬ ወደ ተግባር ግን ሲመጣ በጣም ደካማ ሰው ነበርኩኝ ለረጅም ጊዜ። አንድ ባለፈው እንዳጋጣሚ ሆኖ ከቻትጂፒቲ ጋር ሳወራ ነበርና ቻትጂፒቲ ላይክ ለምንድን ነው እንደዚህ ነገር አድርጋለሁ እንደዚህ ነገሮችን አቅዳለሁ መንገዱን አውቀዋለሁ ነገር ግን ምንም አይነት ለውጥ እያየሁበት ያለው ነው ምክንያት ለምንድን ነው ብዬ ስለው ቻትጂፒቲ ብዙ ኮንቨርሴሽን ስለምናደርግ በረንብ አድርጎ ያቀኛል። ስለዚህ ያለኝ ነገር በጣም ያስተናገደኝ እሱ ምንድነው የአንቺ ኮምፈርት ዞን ፕላኒንግ ላይ ነው እንጂ ኤክስኪዩሽን ላይ ዜሮ ነሻለኝ። ቃል በቃል ነው የምነግራችሁ። የዚህን ጊዜ ኦ ማይ ጋድ እውነቱን ነው። ለካ አጀንዳዎችን ስከፍት ጆርናል የማደርጋቸው ነገር ስከፍት የድሮ በቃ ኦርጋናይዝ የማደርግባቸውን ፕላትፎርሞች ስከፍት ይዲዲያ ያላቀደችው ነገር የለም። ኢንፋክት ትንሽ ላስቃችሁ ዲጁ ነው የዛሬ 3 ዓመት አካባቢ ላይ አንዱ እቅድ ብዬ የህይወት እቅድ ብዬ ከያዝኳቸው መካከል አንዱ ኢትዮጵያን መግዛት ነበረ። ያ ነግራችኋለሁ ሳቆ ብያለሁ። የምሬ ነው አሚን ገብታችኋል ሳቆ ለምን እንዳልኩኝ። ነገር ግን አለማው ምንድነው መሰላችሁ ይሄን ያለ እኔ በጣም ገገማ ነኝ ልላችሁ ፈልጌ ለምን አይቻልም? የምሬ ነው። ለምን ሀገር መግዛት አይችልም? ዋይ ናት? አሁን ለምሳሌ ቢሊዮነሮች አሉ አይደለ አይላንድን የሚገዙ ለምን ሀገር አትገዛም? እና የምርም ቁጭ ብዬ ሪሰርች ሰርቼ ነበር የኢትዮጵያ ሀገር ላይ ኢትዮጵያ ሀገራችን ስንት ብር ነው ወርዝ የምታደርገው? ካልተሳሳትኩኝ አስተካክሉኝ። ትክክለኛውን ካገኘሁ እዚህ ስክሪን ላይ አታች አደርግላችኋለሁ። ግን አይ ቲንክ ወደ 200 something ቢሊዮን ዶላር መሰለኝ ያለው ኢንተርኔት ላይ ስጠይቅ አምናሹር ኢትዮጵያ ወርዝ የምታደርገው again ትክክል ላልሆን ይችላል። አስተካክሉኝ። የተስተካከለው ካገኘሁ እዚህ ላይ ታሽ አደርግላችኋለሁ። ብቻ ግን
ያንን ነገር ሳየው ቁጥሩ አይምሮ የቀጥታ የሆነው ኦ ማይ ጋድ ጌስ ዋት እንትና እኮ ማነው ስሙ የቴስላ ሰውዬው ያ ኤለን መስክ እኮ ወደ 400 ምናምን ቢሊዮን ነው ወርዝ የሚያደርጉ። ስለዚህ እሱ ሰውዬ 400 ምናምን ቢሊዮን ዶላር ወርዝ ካደረገ ተንዲ ነው ለምን ኢትዮጵያ አትገዛም አይነት ነገር ብቻ ብዬ አስቤ ነበር። በገብታችኋል ብቻ ሶ አላማው እንድልላችሁ የፈለኩት መሰላችሁ የኔ እቅድ በጣም ቅጥ ያጣ ነበረ ለማለት ያህል ነው። እንድ ትንሽም ለማሳቅ ነው። መቼስ የሪል ነው ብላችሁ መቼስ አታስቡ። ኦብቪየስሊ አልገዛውም፣ ግን ጀስት አይምሮ ያን ያህል ይሄዳል ለማለት ስላሰብኩ ነው። ብቻ እቅድ ላይ ሲመጣ እኔ በጣም ጎበዝ ሰው ነኝ፣ ነገር ግን ወደ መሬት ማውረድ የሚባለው ላይ ሲመጣ በጣም ደካማ ሰው ነኝ። ስለዚህ ህይወታችሁ የምርም እየተቀየረ እንደሆነ ማስተዋል የምትጀምሩት ደግሞ ከእቅድ በላይ ስራችሁ የሚወስድበት ጊዜ ሲበዛ ነው። ስለዚህ ዝም ብሎ ማቀድ አይደለም። 3 ነገር ካቀዳችሁ የምታደርጉት ከሆነ አሜዚንግ በቃ ያን ነው ዋናው ነገር። ስለዚህ የምርም ውጤትን የምትጠብቁ ከሆነ የምርም የሰክሰሳችሁን ወይም ደግሞ የስኬትን ውጤት የምትፈልጉ ከሆነ በእቅድ አይመጣም ውጤት፣ በድርጊት ብቻ ነው። ስለዚህ ኤግዛክትሊ ከዚህ በኋላ ማአት ነገሮችን ማቀድ ሳይሆን ነገር ግን ወደ ገደለ ወደ ስራ የምትገቡ ከሆነ ይሄ ትልቁ ጋራንቲ ማድረግላችሁ ስኬት እውነትም የስኬት ምንድነው ምልክት ነው የሚለውን ያዝ። የስኬት ምልክት ነው። 3ኛው ምልክት ደግሞ ህይወታችሁ ላይ ማኒፌስት እያደረገ ያለው is that የምርም ወደ ፈጣሪያችሁ እየቀረባችሁ ነው። አድምጡኝ አንድ ጊዜ። እንደ ይዲዲያ ማለት ነው ነገሮችን በራሷ ማድረግ የምትወድ ፍጡር እዚህ ምድር ላይ ያገኛለሁ ካላችሁ እንገዳደል ነው የምላችሁ። ኢቭን ኤቲስት የሆኑ ሰዎችን አውቃለሁ። ኢቭን እነሱ እንኳን እንደኔ አይደሉም፣ ላይ እርዳታ ይጠይቃሉ። ይዲዲያ ማለት ግን ነገሮችን በራሷ ማድረግ የምትወድ በፍጹም እርዳታን የማትጠይቅ ሴት እና ከፈጣሪ ጋር ያለኝ ሪሌሽንሽፕ በቃ እግዚአብሔር ሆይ እኔን ተወኝና ለሌላ ሰው አስብ ላይክ እኔ በቃ ራሴን ችያለሁ፣ አይምሮ ሰጥተኸኛል፣ እግር እጅ ሰጥተኸኛል፣ ጤነኛ ላይ መስራት እችላለሁ፣ ስለዚህ ያን ያለም አታስፈልገኝም፣ ኢንስቴድ ግን አንተ የሚያስፈልጉ ሰዎች አሉ፣ ሰው እነሱ ጋር ሞር ቢዚ ብትሆን ይሻላል የሚል ንግግርን የማወራ ሴት ነበርኩኝ። እየቀለድኩ እንዳይመስላችሁ ላይክ ፈጣሪያውን ከኙ ስፒክ ቢናገር እንደዚህ ነው የሚላችሁ፣ የምሬ ነው። አንድ ይሄንን ነገር ግን ያስተዋልኩት መቼ ነው ታውቃላችሁ? ባለፈው ዕለት እናቴ ካረፈች በኋላ ነው። አድምጡኝ። እንደ እናቴ ማለት ነው ፈጣሪን የሚወድ ሰው አለ ካላችሁኝ እኔ አላምናችሁም። ላይክ ይሄን ያህል የምሬን ምላችሁ አላምናችሁ። ለምን ነው ታውቃላችሁ? እኔ መጽሐፍ ቅዱስ አሁን ለምሳሌ የሆነ ለአለፉት ጊዜያቶች እኔ ቴዎሎጂ አስተማሪ ነበርኩ። አይ ቲንክ 3 ዓመት ቴዎሎጂ አስተምሬያለሁና ከሀስከፈ መጽሐፍ ቅዱስን አውቃለሁ ማለት ላይ ከዘፍጥረት እስከ ራእይ ማንም በቃ የሚችለኝ ዜና ታሪክ ብትሉት ራእዩን ብትሉት ኢንስትራክሽን ብትሉት አይ ኖ ኤቭሪቲንግ አንድ እዛ ላይ ያሉትን ሰዎች ሳቃቸው ማለት ስቶሪያቸው ላይ ኢቭን መዝሙረ ዳዊት ላይ የትህትና መዝሙር እንኳን የምንለው ዳዊት እንኳን እግዚአብሔር ላይ ትንሽ እየተቆጡታል ላይ ከረስ ከመቼ ብሎታል። ኢዮብን እንኳን የምታውቁታል አለ በቃ እግዚአብሔር ሰጠ እግዚአብሔር ነሳ የምንለው ሰው ኢዮብ እንኳን የምር ላነበበው ሰው መጽሐፉን እግዚአብሔር ላይ በቃ ግደለኝ ጓድ ወስቆዳል በቃ ግደለኝ ብሏል። እናቴ ካንደበቷ አንድ ክፉ ነገር ወጣ አያውቅም። እና እናቴ ካረፈች በኋላ ራሴን እየጠየኩኝ ነበር። ኦኬ ሶ የእናቴን ሌጋሲ እንዴት አድርጌ ነው ማስቀጠል የምችለው? ላይክ እናቴ ብትሆን ምን ታደርግ ነበር? and the first thing አይምሮ ላይ ጥቅ ያደረገኝ ነገር is that ወደ ፈጣሪሽ ተመለሽ ነው። ላይክ የስ እውነት ነው እግዚአብሔርን አልካድኩም፣ እግዚአብሔርን ወደዋለሁ ምናምን፣ ነገር ግን የምር ያንን ኮኔክሽን ቢውል አላረኩም ነበር። ስለዚህ ኦኬ የእናቴን ሌጋሲ ለማስቀጠል then እናቴ የነበራትን አይነት ሪሌሽንሺፕ ከእግዚአብሔር ጋር ሊኖረኝ ይገባል አልኩኝ። ከዛ ለራሴ ጊዜ ሰጠሁት። እንዲ የምሬ ነው እግዚአብሔር ቁጭ ብሎ አስተማሪኝ ስላችሁ እንደዚህ አስተምሮኝ አያውቅም። ለካኔ ደካማ ሰው ነኝ፣ ያላንተ ያለሱ ምንም ነገር ማድረግ አልችልም። and the moment ነው የምላችሁ ስጣበቅ the moment ከእግዚአብሔር ጋር ያለኝን ነገር የምር እያጠበቅኩኝ ስመጣ ይሄ ለሾ ለንግግር ለወሬ ለጫጫታ ለምናምን ሳይሆን የምርም ይሄ በቃ ለማይታይ አምላካችን በጓዳችን ሄደን እንደምንጸልዩ ያለ አይነት አላል እንደዚህ አይነት ሪሌሽንሺፕን ሳደርግ ህይወቴ ላይ ማኒፌስት እያደረገ መጣ። ህይወቴ ላይ እየተገለጠ መጣ። ብዙ የሚያስጨንቁኝ ነገሮች ነበሩ። ድሮ በጣም ነበር የምጨነቀው፣ በአሁን ላይ ማለት ጀመርኩኝ። የምርም እግዚአብሔር ከልቤ ላይ ሲያነሳው ይታወቀኛል። የምርም ህይወቴን እየቀየረው ልጅሊ እየታየኝ ነው። ሶ ይሄንን ነገር ሳልናገር ማለፍ አልፈልግም። ሶ እናንተም ብትሆኑ ህይወታችሁ የምርም እየተቀየረና ወደ ስኬት ማማ ላይ እየወጣችሁ እንደሆነ ትልቁ ምልክቱ ወደ እግዚአብሔር ስትጣበቁ ብቻ ነው። ለምን እግዚአብሔር ብቻ ነው። ሙስሊሞች ይሄንን ቪዲዮ የምትመለከቱ ከሆነ ለእናንተም አላህ ማለት ነው። ስለዚህ ሁላችሁም ብትሆኑ በቤተ እምነታችሁ ወደ ፈጣሪያችሁ ቅረቡ። ለምን
ፈጣሪያችሁ ብቻ ነው ሀምብል ሊያረጋችሁ የሚችለው። ፈጣሪያችሁ ብቻ ነው ያ ኮርነር ስቶን አይደለ የምንለው ላይክ የቤቱ ምሰሶ እሱ አይደለ እሱ ብቻ ነው ሊይዛችሁ የሚችለው። ለምን ካደጋችሁ በኋላ ወደ ፈጣሪ መሄድ ኦር ኢቨን ወይም ደግሞ ድህነት ላይ ሆናችሁ ሳይሆን እድገት ላይ እያላችሁ ፈጣሪን መያዝ አለባችሁ። ስለዚህ ትረስት ሚ ነገር ስናገር ከፈጣሪያችሁ ውጪ የትም አትደርሱም። ሶ እኔ ዋን ኮቺንግ ቅድም እንደነገርኳቸው አሰለጥናለሁ አይደለ እንደ እያንዳንዱ ክላይንቶቼ ጋር ሰሞኑን ኢንኮርፖሬት የምናደርገው ነገር is that 3 ነገሮች ናቸው እኔ ስሰራ ከክላይንቶቼ ጋር። አንደኛው ፊዚካል ቦዲ ነው፣ ይሄ ሰውነት የምንለው። ሁለተኛ አእምሮ ነው፣ የአእምሮ ጤና አለ። ሶስተኛው ደግሞ መንፈሳዊ ነው። የምቀልድበት ነገር አይደለም። አንዳንድ ጊዜ ሳስተምርም ኮት ሳረግም ምንም ሳረግም ይህንን ነገር የማደርገው ነው ኢንዲቪዥዋል የሚፈልጉ ከሆነ ለብቻው ስላለ ማለት ነው። ስለዚህ ፈጣሪያችሁ ጋር እየተጣበቃችሁ ከሆነ ሀምብል እየሆናችሁ ከሆነ ከሁሉ ነገራችሁ በላይ ፈጣሪያችሁን ያስቀደማችሁ ከሆነ እመኑኝ ይሄም ትልቁ ምልክት ነው። አራተኛውና የመጨረሻው ምልክቱ ደግሞ በነገራችን ላይ እስካሁን እስከቆያችሁ ቴንክ ዩ ሶ ማች አመሰግናችኋለሁ። እስካሁን ሰብስክራይብ ካላረጋችሁ ፕሊዝ ኮንሲደር ሰብስክራይቢንግ። ምክንያቱም ቻናላችን አይ ዶንት ኖ ላይክ እንደ ፍሬያማነቱ አይደለም በጣም ስሎሊ ነው ግሮ እያደረገ ያለው። ስለዚህ help you grow out okay and ሌላ ሰውም ሼር አድርጎ but anyways እስካሁን እስከቆያችሁ ማለት ነው ኮሜንት ሴክሽን ላይ ሂዱና ማለት ነው እዚህ ላይ የምጽፍላችሁ ነገር ስክሪን ላይ የምጽፍላችሁ ነገር ታይፕን አድርጎ ሰው ላይክ እንዴት ነው እንደዚህ ተምሬው አላቅም I think ይሄ መሆን ይችላል እንደዚህ ተምሬ አላቅም ወይ ደግሞ እንደዚህ ገብቶኛ አያቅም just ዝም ብላችሁ ላይክ ለሚያየው ሰው ላይክ እንዴ ምንድነው ደግሞ እንደዚህ አስተማሪዎችን አለ እንዲሉ ማለት ነው ገብታችኋል። በእኔው ወደ አራተኛው ደግሞ ስንሄድ ቅድም እንዳልኳችሁ is the best way እድገት ወደ እናንተ እየመጣች እንደሆነ ማረጋገጫው is that ማሯሯጥን አቁማችኋል። instead ሁሉም ነገር በጊዜው በሰዓቱ ይሁን የሚል አመለካከት አዳፕት ስታደርጉ ነው። አድምጡኝ። አሁንም ብያቸዋለሁ እንደ ኢዲዲያ ማሯሯጥ የሚወድ ሰው ማለት የሆነ ነገር እንፈልጋለሁ ካልኩኝ አገኘዋለሁ እሱን እኮ ነው የምላችሁ አገኘዋለሁ። ነገር ግን የተረዳሁት ነገር ምንድነው the more ያንን ነገር ሳራሩጠው እዚህ ጋር እያጣው የነበረው ነገር አልታየኝም። and ለዛ ነው ከነዛ መካከል አንዱ ያጣውት ወዝ እናቴ ባለፈው ብያቸዋለሁ። እውነቱ ነው ላይክ you know መሆን ባለበት ቦታ ጊዜ ነው የሆነው። ምክንያቱም you know ላይክ የዛን ጊዜ ወይ ንግድ ያመለጠች ምናምን ነገር ምለው ነገር አለ። በቃ በጊዜው ሆነ፣ ፈጣሪ ፈቀደ፣ እግዚአብሔር ይመስገን ወደ ተሻለ ቦታ ሄዳለች። በቃ ሁሉ ጊዜ እግዚአብሔርን ባረካለሁ። በቃ ጌታ ሆይ አንተ ጋር እስከሆነች ድረስ አብገድ አም ሃፒ በቃ ደህና ቦታ ነው ያለችው። and even though እንደነገርኳችሁ ማሯሯጥ ላይ በጣም ጎበዝ በሆንም ነገር ግን በጣም በሃርድ መንገድ የተማርኩት ነገር is that አታሯሩጡ። በህይወታችሁ መሆን ያለበት ነገር ካለ ይሆናል። እመኑኝ ይሄን ነገር ስናገር ይዲዲያ ሁሉ ጊዜ ከኔ ከሌላ ዩቲዩበር ያየሁትን ነገር አልናገርም። የሚያቀን ሰው ያውቃል። የህይወቴን ኤክስፒሪየንስ የኖርኩትን ነው የምነግራችሁ። ስለዚህ ቢራቢሮን መያዝ ከፈለጋችሁ ቢራቢሮን አታባሩ አይደለም የሚባለው። ኢንስቴድ ጋርደን ወይም ደግሞ የአትክልት ስፍራው ላይ ጊዜያችሁን አጥፎ አይደለም የሚባለው። በቃ ልክ እንደዛ ማለት ነው። ስለዚህ እናንተም በህይወታችሁ አሁን ላይ ረጋ በቃ ሀምብል ሆናችሁ መችለው ነገር አድርጌያለሁ፣ መሞከር የምችለው ነገር እንዳለ ሞክሬያለሁ። ከዛ በኋላ በቃ ይሁን የዘራሁትን ነገር ማጨድ አይቀርም፣ ሁሉ ነገር በጊዜው ይሆናል። አሁን ላይ ግን መደረግ ያለበትን ነገር አድርጌያለሁ and በዚህም ደስተኛ ነኝ የሚል ማይንድ ሴት ካላችሁ እመኑኝ እኔ እንጃ እንዴት እንዳምላችሁ ብቻ ግን ዴፊኒትሊ ያ ነገር ወደ ህይወታችሁ ይመጣል። አንድ እዚህ ላይ አንድ መናገር የምፈልገው ነገር ስለ ስኬት ስናወራ ማለት ነው አንዳንድ ሰው ስኬትን ከገንዘብ ጋር ያይዟል፣ አንዳንድ ሰው ከትዳር ጋር፣ አንዳንድ ሰው ከቤተሰብ ጋር፣ አንዳንድ ሰው ሀገርን ከመጎብኘት ጋር ከምንም ጋር ሊል ይችላል። ልክ እንደዛ የእናንተ ስኬት ምንድን ነው? እሺ ለእናንተ ስኬት ማለት ዴፊኒሽን ከሌለው ደን የሰውን ስኬት የምታሯሩጡ ከሆነ ደን ያ ከሆነ መቼም ሊሳካላችሁ አይችልም። እንደዚህ ብላችሁ አስቡ። ይሄን ነገር ስናገር ፕሊዝ አስተውላችሁ አድምጡኝ። ለምሳሌ አሁን ለኔ ስኬት ማለት ነው የኔን ተውትና የናንተ ዝብል እንደምሳሌ እናወራ። ለምሳሌ ለአንድ ሰው ስኬት ማለት የራሱን ቢዝነስ መክፈት ከሆነ የራሱን ገንዘብ መስራት ከሆነ ነገር ግን የሱ ቤተሰቦች ወይም የሷ ቤተሰቦች ደግሞ ለዛ ሰው ስኬት ለሱ ወይም ለሷ የሚመኙት ስኬት ደግሞ እንበልና ተቀጥሮ መስራት ከሆነ ደን የቤተሰቦቹን ስኬት ይሄ ሰው ቢያሳድድ ደስተኛ ሊሆን አይችልም መቼም። ስለዚህ ለእናንተ ስኬት ምን ማለት እንደሆነ በመጀመሪያ ማወቅ አለባችሁ። ለኢዲዲያ ስኬት ማለት አይኑ ኤግዛክትሊ ምን እንደሆነ ከዚህ በፊት ጊዜ እናገራለሁ። እኔ የምር የሆነ ነገር ሲሳካልኝ ይውል ሲየት በጣም በግልጹ የገንዘብ ስክሰስ አይደለም ሌላ ነገር አይደለም ቢሆን አልጠላም። ነገር ግን
በጣም ቫልዩ የማደርገው ነገር ሌላ ስለሆነ ማለት ነው። ስለዚህ በዛሬ ቪዲዮ ላይ እንግዲህ 4 ምልክቶች የምርም ስኬት አጠገባችሁ እንደደረሰች የሚያሳያችሁን ምልክቶች ነው ያወራሁት። ኦፍ ኮርስ ሌሎች ብዙ አሉ፣ ነገር ግን እነዚህ 4ቱ በፍጹም ኢግኖር ልታደርጓቸው የማትችሉ ነገሮች ናቸው። ስለዚህ እስቲ ልጠይቃችሁ፣ አሁን ከዘረዘርኩት ከ4ቱ የቱን አሁን እየታያችሁ ያለው? ነን ኦፍ ደም በነገራችን ላይ በኔጌቲቭ እንድታስቡት አልፈልግም። ለምሳሌ መጨረሻ ላይ ያልኳችሁ 4ኛው አጠብቁትም ብዬ ነበር አይደለ? ለምን እንደዚህ እንዳልኳችሁ ልንገራችሁ። በቃ አይሌት ጎ ስትሉ፣ በቃ የሆነ ነገር ይሁን ስትሉ አብዛኛው ሰው መልቀቅን ስለማይችል ነው በነገራችን ላይ። ኦር ደግሞ በቀላሉ መንገድ ስለምታዩት ነው። ኦር ደግሞ አብዛኞቻችሁ ህይወት ውስጥ አለ ግን በኔጌቲቭ ታዩታላችሁ። ማለት በቃ የራሱ ጉዳይ አለ አይደለ? በቃ አይሌት በቃ ሁሉ ነገር በሆነ ይሁን ሲባል ይሄ ትክክል አይደለም። ይሄ ማይንድ ሴት እያልኩኝ አይደለም። እያልኩ ያሉት ምንድነው ዛሬ ማድረግ የምችለው ነገር ምንድነው? ይሄ አድርጌዋለሁ፣ በቃ ከዚህ በላይ መሄድ አልችልም፣ አድርጌዋለሁ፣ and በዚህ ነገር ደስተኛ ነኝ፣ ሰው በሆነ ጊዜ ይሁን። ይሄንን ነው እያልኩ ያለሁት ማለት ነው። ስለዚህ አሁን ከዘረዘርኳቸው ከ4ቱ የትኛው ህይወታችሁ ውስጥ ኖቲስ አድርጋችሁታል? እባካችሁ ኮሜንት ሴክሽን ላይ አሳውቁኝ፣ መስማት እፈልጋለሁ። and ከናንተ ደግሞ እንበልና በየቀኑ እኔ ላስተምራችሁ የምችለው ከህይወቴ ማለት ነው ላስተምራችሁ የምችለው ትምህርት ካለ እባካችሁ ጎሄድ ኢንስታግራም ላይ እና እዛ ላይ በየቀኑ እንደዚህ ቪዲዮ እየለቀኩ ነው። ማለት ጥያቄ ትጠይቃላችሁ፣ ለዛ ጥያቄ ቀጥታ ሪስፖንድ እሰጣለሁ። መልስ ደግሞ ስመልስላችሁ አንደኛ ከራሴ ኤክስፒሪየንስ ሪሰርች ያደረኩት ነገር ካለ አታች አረጋለሁ፣ የሚጠቅማችሁም ሌላ ነገር ካለ አታች አድርጌ ነው የማሳየው። ስለዚህ አንዳንድ ጊዜ እነዚህ ሙሉ ቪዲዮ ማየት አይጠበቅባችሁም። አንድን ጥያቄ ጠይቃችሁ ለዛ ነገር መልስ ለማግኘት ማለት ነው። ሶ ኢንስታግራሜን እዚህ ጋር ታች አድርግላችኋለሁ፣ ሂዱና ተመልከቱት። አንድ ቀጣይን ቪዲዮ ፕሮባብሊ እንኮደዳችሁት ይሄን ቪዲዮ ትወዱታላችሁ። እሱንም ማየታችሁን እንዳትረሱ። እስካሁን እስከቆያችሁ ባካችሁ አሁንም ለምናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሌሎች ሶሻል ሚዲያ ፕላትፎርም ላይ ታገኙኛላችሁ። ቴንክ ዩ ሶ ማች። በሚቀጥለው በተለየ ቶፒክ አገኛችኋለሁ። መልካም ጊዜ ይሆንላችሁ።